ጥያቄ ልጠይቅሽ ኢየሱስ ብቻውን ያድናል ብለሻል ኢየሱስ ብቻውን ያድናልማ አዎ በጣም ጥሩ አሁን መጣሽልኝ አብና መንፈስ ቅዱስ ያድናል ዳንነት ጉዳይ ላይ የተሰቀለልን እሱ ነው የአብና የመንፈስ ቅዱስን ስራ ከኢየሱስ ጋር ተቀላቀል ያቋደለ ኢየሱስ ብቻውን ያድናል ስላልሽ አብና መንፈስ ቅዱስ ያድናል ወይ ጉድ ይኸውልህ የሚያድነው ኢየሱስ ክርስቶስ ነው አብና መንፈስ ቅዱስ የራሳቸው ስራ አላቸው በቃ ኦርቶዶክስ ተቋም አይደለችም እንዴ አንተ በእናት እስራኤላውያንም ያንተን ያህል አልተኩራሩም እንኳን ተቋሙን አታውቅም ኦርቶዶክስ እስራኤላውያን ያንተን ያህል ቃልዮት ያሰማልን የፈለግሽ በላይ ስንስ የሚከፈት እስራኤላውያን ዕብራውያን የብሉይ ኪዳን አማኞችም ያንተን ያህል እኮ አላጨበጨቡም ለራሳቸው የኔ ቤተ እምነት ተቋም አይደለችም እምነት እንደዛ ቤተ እምነት ማን ነው ደግሞ መዳኛ ነው እንዴ ኦርቶዶክስ ተቋም አይደለችም እንዴ አንተ በእናት እስራኤላውያንም ያንተን ያህል አልተኩራሩም እንኳን ተቋሙን አታውቅም ኦርቶዶክስ እስራኤላውያን ያንተን ያህል ቃልዮት ያሰማልን የፈለግሽ በላይ ስንስ የሚከፈት እስራኤላውያን ዕብራውያን የብሉይ ኪዳን አማኞችም ያንተን ያህል እኮ አላጨበጨቡም ለራሳቸው አይገርም እግዚአብሔር እሱንም ኪዳን እኮ አሮጌ ኪዳን ብሎታል እንዴ አመሰግናለሁ እሱንም አሮጌ ኪዳን ብሎታል በቃ አዲሱ ኪዳን በክርስቶስ ኢየሱስ ደም የተመሰረተው አዲሱ ኪዳን ነው እንዴ አንተ ገና የምታወራው ይዞሃል ለምን ይተርክዛል ግን ኦርቶዶክስ መጽሐፍ ቅዱስን አታውቅም መጽሐፍ ቅዱስ ኦርቶዶክስ መሆን አይችልም ማምለጫው መንገድ አንድ ነው እሱም ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ በእውነት የሚሰበክበት ኢየሱስ ክርስቶስ በሙላት የሚሰበክበት የክርስቶስ ኢየሱስ ክቡር ሥጋ የሚያድንበት የክርስቶስ ኢየሱስ ክቡር ደሙ የሚያድንበት በአንዲት ጥምቀት የምታምን አንዲት ሃይማኖት አንድ ጌታን የምትሰብክ አንዲቱ ሃይማኖት እምየ ኦርቶዶክስ ተዋሕዶ ናት የመንግስተ ሰማያት ቁልፍ ሳይዘጋባችሁ ኑ አምልጡ ማምለጫዋ መንገድ እሷ ስለሆነች ካለሷ ኢየሱስ ነው ልክ ነህ እሷ መስበከው ኢየሱስ ስለሆነ ቤታችን ኢየሱስ ምንጭሩበት መንገድ አንድ ነው እሱም እምየ ኦርቶዶክስ ተዋሕዶ ናት በሷ ውስጥ የተሰበከው ኢየሱስ ያድናል አንድ አካል አንድ ባህል ያልተከፋፈለ ያልተነጣጠለ ከመለኮት ጋር የተዋሃደ ሞተልኝ ብለህ እማትከፋፍለው ኢየሱስ ስጋን ከመለኮት ኢየሱስም አያውቃትም እሷም ኢየሱስንም አታውቅም ካልተቀበላችሁ በቀር እንሳ ስድስቷን መጽሐፍ ብቻ ያዙና ከኢየሱስ ክርስቶስ ጋር ነው ዘራፍ የሚየምልክ አምላክ ለማድረግ የሚልክ መንፈስ ይመታ እንደጴንጤ በዚህ ሳምበስ እንደምትለው ኢየሱስን ለማግኘት ሂዱ ቤተክርስቲያን አባት አናግሩ አግኙ አንዱን ኢየሱስን አምላክ አድርጉ 44 አምላክ የለም አምላኩ አንድ ነው በስም ማጥፋት ዘመቻ ጴንጤዎች 44 አምላክ አለ እንደዚህ ያለ ለያው ወሰርከው 44ቱ ታቦት ወዴት ወሰርከው 44ቱ ታቦት እሱም እግዚአብሔር ወዴት ወሰርከው ኢየሱስ ክርስቶስን ተቀበሉት ታቦቱን ተቀበሉት አመሰግናለሁ ታቦት ወዴት ገባ ታቦቱ ወዴት ኦርቶዶክስ ጣት ኢየሱስን ሰበከች ከሰዓት ደግሞ ሌላ ነገር ነው የምትሰብከው ኢየሱስን በንጹህ ክብሩና በሙላቱ አትሰብክም በቃ ለምን መሰለህ ሌላ ነው ብላ ደግሞ ተሰበከች ጣት ሰበከች ኢየሱስ ለብቻ ኦርቶዶክስ ቸርች ይላል ከና አጃቢዎቹ ነው ያለው እሱ አጃቢ አይፈልግም ማነው አጃቢ ደሙን ያፈሰሰልን የደም ላም አልቦ የመሰረታት ንጽሕትና ቅድስት ቤተክርስቲያን ህንጻው ሳይሆን ሰው በቃ ከዛ ውጪ ስላንተ ነገርኩህ እኮ ስላንተ ማንም አልተሰቀለልም ማንም አልሞተልም ኢየሱስን ብቻ አትሰብክም አጃቢዎች አሏት አጃቢዎቿ ደግሞ አያድኑ በቃ በክርስቶስ ኢየሱስ ነው ቅድስና በክርስቶስ ኢየሱስ ነው ሌላ ጻድቁ ጻድቁ ተክለ ሃይማኖት የሚባል የለም የእግዚአብሔር ቃል ጻድቅ የለም አንድስ እንኳን ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብር ጎሏቸዋል ተብሎ እንደተጻፈ በቃ ከሰው ሊያድን የሚችል ማንም ስላልተገኘ ፍጹም አምላክ የሆነው ኢየሱስ ክርስቶስ በደሙ የመሰረተው ቤተክርስቲያን እሱን ስብከትሽን በመረጃ ታወሪያለሽ በምንም ዋጋ ሊተመን በማይችል በደሙ የመሰረታት ቤተክርስቲያን ሌላ አጃቢ ጨምረን አናመልካትም ኦርቶዶክስ ጠዋት ቅዳሴ ላይ ኢየሱስን ትናገራለች ከሰዓት በኋላ ስለ ጻድቁ አቡነ ተክለ ሃይማኖት ስለ አቡነ ገብረ መንፈስ ቅዱስ ስለ ቅድስት ድንግል ማርያም
ስለ ቅዱስ ገብርኤል ስለ ቅዱስ ሚካኤል ከ1 እስከ 30 ትዘረዝራለች። ምንድን ነው የሚያደርገው? እሱ አጋዥ አይፈልግም። ብቻውን ነገርኩህ እኮ ብቻውን ሊመለክ የሚገባ አምላክ ነው። በቃ ስም ይዛችኋል፣ እውነት ነው። የአምልኮ መልክ አላችሁ፣ እውነት ነው። ኃይሉን ግን ክዳችሁታል። ስለዚህ ኢየሱስ ክርስቶስ ብቻውን ጌታና ጌታ ነው። ማንም ጌታ የለም፣ የጌቶች ጌታ ሊመለክ የሚገባው። ስለዚህ አንተ በሆነ አትኩራራ፣ ልትኩራራ አይገባም። በቃ ነገርኩህ እኮ ብቻውን ሊመለክ የሚችለው ብቻውን ሊሰገድለት የሚችለው ብቻውን ጌታ የሆነ ብቻውን ዋጋ የከፈለ እሱ ብቻ ነው። አጠገቡ ማንም አልነበረም ሲሰቀል። ይኸውልህ አንተ የምትላቸው ጻድቃን የምትላቸው ቅዱሳን የምትላቸው ሰማዕታት የምትላቸው ለራሳቸው ሊሆኑ ይችላሉ። ደግሞ በክርስቶስ ነው። ቅድስና በክርስቶስ ነው። ክርስቶስ ኢየሱስ ሁሉን ሆኖልናል። እሱም በማመን በሚገኝ የእግዚአብሔር ጽድቅ አምነን እንድናለን እንጂ ገና ሰርተን የምንጸድቅበት ገና ሰርተን የምንቀደስበት የለም። በቃ ስለዚህ ኢየሱስ ስለዚህ አትኩራራ ወንድሜ፣ አትኩራራ። መኩራራትም ካለብህ በክርስቶስ ኢየሱስ አዳኝነት በቃ ሊሰበክ የሚችለው በየመድረኩ ሊሰበክ የሚችለው በየጓዳው ሊሰበክ የሚችለው በየአደባባዩ ሊሰበክ የሚችለው ስለሱ ነው። ስለዚህ ይኸውልህ የሆነ ቅዱሳን አትበል፣ ቅድስናችን ክርስቶስ ነው። ጽድቅ አትበል፣ ጻድቅ የለም። ጽድቃችን ኢየሱስ ክርስቶስ ነው። ጽድቃችን ኢየሱስ ክርስቶስ ነው። ስለዚህ ኦርቶዶክስ ቸርች እውነት ነው በሚገባ የሚገርም የሆነ የስላሴ ታሪክ አላት፣ የሚገርም አስተምሮ አላት፣ የሚገርም እውነት ይዛለች። ነገር ግን አትኖርበትም። ምክንያቱም በቃ አትተች፣ የሰው ጉድፍ አታውጣ። ከቤታችሁ በጣም ብዙ ችግር አለ። ግን በቃ የኢትዮጵያን ቤተክርስቲያን ይዛለች፣ ታሪክ ይዛለች። እውነት ነው፣ ቆማለች። እናት ቤተክርስቲያን ናት። አብረናት ነን አለን። ግን እውነቱ ኢየሱስና ኢየሱስ ብቻ ነው። ከዛ ውጪ ግብፃውያን ስላመጡት ታሪክ ይዘህ ግብፅን ታሪክ ታውቀን ይችላል። ግን ብቻውን ትሰብካለች አትበል። አትሰብክም። ጊዮርጊስ ይሰበካል። ባታ ይባላል። አማኑኤል እሺ፣ አማኑኤል እሱ ነው። መድኃኒዓለም እሱ ነው። ባልወልድ እሺ፣ እሱ ነው። እውነት ነው። ገዛስ አርሴማ እንዴ የአሮጊቶች ሴቶች ተረት ከሚመስለው ትምህርት ራቅ ይላል የእግዚአብሔር ቃል ማቴዎስ ላይ። የአሮጊቶችን ሴቶች ተረት የሚመስል እውነት የሌለበት አንተ ግን አለ የእግዚአብሔር ቃል ሕይወት ያለበትን ተናገር አለ። ስለ ቲቶ ሲናገር ጳውሎስ ኢየሱስም እኔ ሕይወትና የትንሣኤው ጌታ ኢየሱስ ሕይወት ያለበትን ነገር እናገራለሁ ብሏል። እኔ ሕይወትና መንፈስ ያለውን ነገር ነው የምናገረው ብሏል። ለምን መሰለህ? የሚገድል መርዝ ስላለ ማለት ነው። አንተ ግን ሕይወት ያለበትን ነገር ተናገር። ስለዚህ ሕይወት ያለበት ደግሞ የክርስቶስ ኢየሱስ ንጹህና ንጹህ ያልተበረዘ ወንጌል ነው። እሱ ኢየሱስ ክርስቶስ ያድናል። በቃ ያድናል። ሌላ አዳኝ የለም። ሊያድነን የሚችለው እሱ ነው። በቃ አለቀ። እኔ ጋር ነሽ ወይ? እኔ ጋር ነሽ ወይ? አንተ ጋር ነኝ። ኢየሱስ ያድናል። እኔ አንድ ጥያቄ ልጠይቅ። ቆይ እንዳልክ ጣልቃ አትግባ አንተ። እኔ ጥያቄ ልጠይቅሽ። ኢየሱስ ብቻውን ያድናል ብለሻል። ኢየሱስ ብቻውን ያድናል? አዎ። በጣም ጥሩ። አሁን መጣሽልኝ። አብና መንፈስ ቅዱስ ያድናል? ዳንነት ጉዳይ ላይ የተሰቀለልን እሱ ነው። የአብና የመንፈስ ቅዱስን ስራ ከኢየሱስ ጋር አትቀላቅል። ያድናል ስላልሽ አብና መንፈስ ቅዱስ ያድናል? ወይ ጉድ! ይኸውልህ የሚያድነው ኢየሱስ ክርስቶስ ነው። አብና መንፈስ ቅዱስ የራሳቸው ስራ አላቸው። በቃ እግዚአብሔር አባት ነው። በአባትነቱ የራሱ ስራ አለው። እግዚአብሔር ወልድ መንፈስ እግዚአብሔር ወልድ ደግሞ ተሰቅሎ ስጋ ለብሶ የሰውን ስጋ ለብሶ ያዳነን ነው። መንፈስ ቅዱስ ደግሞ አሁን ኢየሱስ ሲሄድ እኔ ለቤተ ክርስቲያን እሰጣለሁ አጽናኙ መንፈስ ብሎ የተናገረው አሁን በዚህ ዘመን የተሰጠን የእግዚአብሔር መንፈስ በውስጣችን ያለ ከኛ ጋር ያለ አጠገባችን ያለ እውነትን የሚነግረን መንፈስ ቅዱስ በዚህ ዘመን እየሰራ ነው። መንፈስ ቅዱስ የራሱ ስራ አለው።
አብ ያድናል አያድንም? መንፈስ ቅዱስ የራሱ ስራ አለው። በቃ የእግዚአብሔር መንፈስ ቅዱስ ስራ ካላወቅ የእግዚአብሔርን ቃል አንብብ። የኢየሱስ ክርስቶስ ደግሞ ስራ ሰው ማዳን ስራ ነው። እሱም በማመን የሚገኝ ነው። እግዚአብሔር አባት ደግሞ ምንጭ ነው፣ አባት ነው። አትቀላቀል። በቃ አዳኛችን ኢየሱስ ነው። ስጋ ለብሶ ደሙን አፍስሶ አድኖናል። የተሰቀለልን እሱ ነው። እግዚአብሔር አብ ያድናል አያድንም? አብ ያድናል አያድንም? ያድናል ስትል በምን አያድንም? መልሽልኝ። ምን አልከኝ? እግዚአብሔር አብ ያድናል አያድንም? ከምን ከዘላለም ሞት በክርስቶስ ኢየሱስ እኮ አዳነን። አብ ልጁን ሰጠና አዳነን። ጥሩ መተሻል። ስለዚህ ኢየሱስ ብቻውን ያድናል፣ አብና መንፈስ ቅዱስ አያድኑ? ኖ እኔ የምትጨምራቸው አጃቢዎችን ያሉት ስለ ጻድቃን ስለ ስማታት ነው ያወራሁት። ኖ አብና መንፈስ ቅዱስ አያድኑ አይደለም። እኔ እንደሱ አላልኩም። ኦርቶዶክስ ብለህ ስላልክ አብ ማን ነው? እሷ እንደሱ አላለችም። አንድ ጊዜ ጠየቁት። ይኸውልህ አንድ ጊዜ አብን ያሳየን ሲሉት እኔን ያየ አብን አየ አለ። ኢየሱስ ያየ አብን አየ። አለቀ። እሱን ከኔ ጋር ቆይ ሶፊ፣ እሱን አብ ማን ነው? ማኝ እግዚአብሔር አብ ማን ነው? የእንዳልክ ባለቤት እግዚአብሔር አብ ማን ነው? የእንዳልክ ባለቤት አንሚዩት አርጊ። ያ ሁሉ ሳዳመጥሽ ነበር ስታወሪ። እግዚአብሔር አባት ነው። እግዚአብሔር አባት ነው። እሺ በጣም እግዚአብሔር ወልድ እግዚአብሔር ወልድ ልጅ ነው። እሺ እግዚአብሔር መንፈስ ቅዱስስ? እግዚአብሔር መንፈስ ቅዱስም አምላክ ነው። ደግሞ በውስጣችን ያለ የሚሰርጽ መንፈስ ነው፣ ህይወት ሰጪ መንፈስ። ሩብ ብለሽኛል። እግዚአብሔር አብ ለእግዚአብሔር ወልድ ለአመኑ ነው። ከዛ መንፈስ ቅዱስ ለአመኑ ነው ልትላለው። እሺ ሶፊ ዝበል እግዚአብሔር አብ ለወልድ ምኑ ነው? አባቱ። እግዚአብሔር ወልድስ ለአመኑ ነው? ልጅ። መንፈስ ቅዱስ ለአመኑ ነው። በቃ ይሄ ነው። ሌላ እንዳመልሽ መልሺ ጋዳ አቆምሽ። እኔ ለመልስ ምኑ ነው? እሺ መልስ። እኔ መልስ አይደለም። ቆይ ይሄ ምኑ ነው? መልሽልኝ። ተመስገን። ለምን ያግባቦትን ህግ ጠብቀ ቀስ ብለህ እየተደማመጥክ አትናገርም? እሺ በለጠ። ይኸውልህ እኛም እንድንማር ከ65 ዓመት በላይ በምድር ላይ የቆየው አዛውንት ሰው ነኝ። እንደው በአዛውንትነት ረጋ ብለን አንተም እንድትማር እኛም እንድንማር በማስተዋል ነገሮችን ተነጋገር። ስላሴዎች የሚለው ውስጥ ገብተን አሁን ሶስት በአንድ የሆነውን ነገር ከፋፍለህ ሰውን ለማደናገር መሞከር ትክክል አይደለም። 65 ዓመት ኖርክ እንጂ የ65 ዓመት ነዋሪ ስለሆንክ መጽሐፍ ቅዱስን ጠንቅቀህ አወቅክ ማለት አይደለም። አንተም እድሉን ካገኘው ከአንተ ጋር መቀጠል እችላለሁ። እነሱም ይዩት አድርገው ከተደማመጥን እንነጋገር። እሺ ቤኪ ከ65 ዓመት አዛውንት ጋር ኧረ የሰውዬ በጣም እንትን ነው። ይሁን እስቲ ጊዜ ስጡት። ልንወርድ ነው በቃኛ። ቤኪ ተመስገን መጽሐፍ ቅዱስ አንብበሃል? መጽሐፍ ቅዱስ አንብበሃል ወንድሜ? መጽሐፍ ቅዱስ አንብበሃል? እግዚአብሔር ያክብርልኝ የኔ አባት። እኔ ከይቅርታ ጋር አንድ ጊዜ ጋሽ በለጠ ስለመጣ አይባልም። በለጠ አቤት። መጽሐፍ ቅዱስ አንብበሃል? ጋሽ በለጠ አመሰግናለሁ ስለመጡ አባቴ። አትበል በለጠ። ቤኪ አንድ ጊዜ ኧረ በመድኃኒዓለም ሚዩት አድርጉልኝ። አንዴ ተሙ አንዴ ቤኪ ላውራውና ላውራ እባካችሁ እስኪ ሚዩት አድርጉ። እንዴ ምን ሆናችኋል? ጋሽ በለጠ ኧረ ተሙ አንድ ሁለት ዛሬ አልቻልኩም። በውስጥ እናወራለን። ውረድ በቃ ተው። ጋሽ በለጠ አንድ ጊዜ እንደማመጥ። እሺ ትሪዩኒቲ ወይም ደግሞ ሶስት በአንድ የሚለው ሚስጥር ገብሳይ ላይ ሳትወጣ የመዳን ሀሁ ገብቶሃል ወይ ነው ጥያቄ። መጽሐፍ ቅዱስ አንብበሃል? ችግር አለው። በጣም ጥሩ ብሏል። መጽሐፍ ቅዱስ ሲናገር ምን ይላል?
የአባትን መንፈስ ወደ ልጅ የልጅን መንፈስ ወደ አባት ይላልና እርሱ አባት ስለሆኑ ወይ ድንገት የልጅነት መንፈስ ፈተናውቶት ይሆናል። እኔ ደግሞ ወይ ይሄም ተረት ነው። ይሄም ተረት ነው። እንዲህ አይነት ነገር የለም። ይሄ የሚወራረስ ስፕሪት ሳይሆን በክርስቶስ ደም ታጥበህ ነጽተህ እግዚአብሔር መንፈስ ቅዱስ ባንተ ውስጥ አድሮ ለአብ ክብር ይሰጣል፣ ለወልድ ክብር ይሰጣል። ያ ደግሞ ራሱም ክቡር የሆነ በመለኮት አንድ አካል ሶስት የሆነው የሥላሴ ሚስጥር ለማወቅ መጽሐፍ ቅዱስን ማወቅ ይጠይቃል። ቆይ ጋሽ በለጠ መጽሐፍ ቅዱስ ሲናገር ማንም ታናሽነትን አይቶ እንዳይነቅ ይጠንቀቅ ይላል። ስለዚህ እርሱም የኔን ወጣትነትን አይተው የእርሱን አዛውንትነትን አይተው ጥቅሱን ልጠቅስልኝ ትችላለህ? ምን ላይ እንዳለ ለምን እንደተባለ አባቴ ያዳምጡኝ። እርሱ በጣም ትልቅ ሰው ኖት፣ የተረጋጉ ሰው ኖት እና የ65 አዛውንት ሲመጡ ተረጋግተን ነው ማውራት ያለብን። እኔም ደግሞ መጽሐፍ ቅዱስ ሲናገር ታላቅን አክብር ስለሚል ማክበር ስላለብኝ አክብሬ እንዳወራሁት ከይቅርታ ጋር ቤተ እምነቱን ባቅ ደስ ይለኛል። የት ቤተ እምነቱ ነው? ቤተ እምነቴን ሳይሆን የእውነት ቃልን ነው ለማወቅ መነጋገር ያለብን። እንደ ፓሮት ነገሮችን ማነብነብ መሆን የለበትማ። አንተን አዳምጠኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ወዶ ለኃጢአታችን መስዋዕት የሚሆን አንድ ልጁን ሰጠን ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የደህንነት አሁን ሳታው ስላሴዎች ላይ ዲኖሚኔሽን ላይ የቤተ ክርስቲያን ስም ላይ ለምን ትላላችሁ? የት ቤተ እምነት ነው? ቆይ ስውር ቆይ ሚውት አድርግልኝ። የት ቤተ እምነት ነው? ስላሴዎች አይባልም በላቸው አንዴ። ለምን መሰለህ? ስላሴዎች ማለት ዘጠኞቹ ማለት ነው። ሚውት አድርግልኝ፣ ስውሩ ሚውት አድርግልኝ በእናትህ። ሌሎቹንም አንተንም ላይ ልጩ እንዴ። በቃ ተረጋጋለህ። ስውሩ በአካል እስከማገኘው ንገርልኝ፣ አስጠንቅቅልኝ። እሺ አይ በውስጥ እናወራለን። ከሶፊ ጋር በውስጥ እናወራለን። ችግር የለውም። ንገረው። ስነ ስርዓት ያዝ። ስነ ስርዓት ያዝ። የቤት መከበር አለበት። ወንጌል መወራት አለበት። ለሶፊ እነግረዋለሁ እኔ። ችግር የለውም። አዎ ንገረው። ምንድነው? ምን ሆናል? ተመስገን ያንተን ችግር ልንገርህ። ተመስገን ወንድሜ ያንተን ችግር ልንገርህ። ይኸውልህ ተመስገን ወንድሜ ያንተን ችግር ልንገርህ። ችግርህ ምን እንደሆነ ልንገርህ። አታዳምጥም። ካላዳመጥክ ደግሞ ምንም አታተርፍም። ዝም ብለህ ማነብነብ ነው። ያንተ ችግር ተመስገን ዝም ብለህ ነው የምትናገረው። አዳምጠህ መልስ ስጥ። ቤተ እምነት ነው በለጠ። የት ቤተ እምነት ነው በለጠ? ተምዬ አብረን እንወያይ። አንዴ ቆይ፣ ከኔ ጋር ታወራለህ። ዴማስ እኔ የሆነ ጥያቄ አለኝ። ዴማስ ከኔ ጋር አውራ። ጊዜ ሶፊ ክብረነት የሚናገረኝ ሰው እኔ ማውራት ፈልገው ከሰው ጋር ነው። ቆይ አንዴ ጋር አውራ። ቆይ ተሙ አታውራው ትችላለህ። ለበሱ ፍቃድ ነው። አንዴ ስታወር መጽሐፍ ቅዱሳዊ ሐሳብ ከሆነ ቅድም እንዳልክም ስታወራ ጭቅጭቅ ሳይሆን በመጽሐፍ ቅዱስ የእግዚአብሔርን ቃል ተጫወቱ ይላል። እንጫወትበት። አሁን መጽሐፍ ቅዱስ ችግሩ ብዙ ሰው ቲክታክ ላይ ስለሚወራ አሸናፊ ለመሆን አትነጋገሩ፣ ሌላ ሰው ይማርበታል። የምናውቅ ከሆነ እንናገረ። አንደኛ ነገር የሚናገር ሰው በእውቀት ይናገራል፣ የሚሰማ ሰው ግን በጥበብ ይሰማል። ስንሰማ እናተርፋለን፣ ስንናገር የምናውቀውን ነው የምንናገረው። ስንሰማ ግን አዲስ ነገር እንሰማለን። ስህተትም ከሆነ ስህተትን መስማት እኮ አንድ ጥሩን ለማስተካከል ይመቻል። እና ብሽሽቅ አናርገው፣ ሳይድ አናያዘው። ኦርቶዶክስ ቤተክርስቲያንን ተመስገንን አልወከለችውም፣ እኔንም ፕሮቴስታንት አልወከለንም። የመጽሐፍ ቅዱስ የቤተክርስቲያን አባል እንደመሆናችን በአባልነታችን ነው የምንነጋገረው። ስለዚህ እንደሱ አስባችሁ በፍቅር መነጋገር። እንዴ ፍቅር እኮ ወንጌል እኮ ከፍቅር ነው የሚጀምረው፣ ከመከባበር ነው የሚጀምረው። እንዴ ከኔ ይልቅ ወንድሜ ይሻላል የሚል በማክበር ኢየሱስ ክርስቶስ እኮ በጣም ታላቅና አምላክ ሆኖ ሳለ ግን በእግር ስር በሽማግሌዎች በአይሁድ እግር ስር ቁጭ ብሎ ይማር ነበር አይደል እንዴ? በፈሪሳውያን እግር ስር ቁጭ ብሎ ይማር ነበር አይደል እንዴ?
ስለሱ እየተወራ ከዘፍጥረት ራእይ ስለሱ እየተወራ ነገር ግን ስብከት ሲሰብኩ የኢሳያስን ወንጌል ሲሰብኩ እሱ ቁጭ ብሎ ይሰማ ነበር። የተወለደው እሱ ነው አይደል? ያለመድህን ይሄን ያህል ቅንነት ነበረው አይደል? ሰው ካላወቀ እንኳን በስተቱ ከመሳቅ ይልቅና ከመጨቃጨቅ ለምንድነው ለመማ